እሸቱን አትንኩብኝ አትበለኝ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባን ነግሯል። ዋሸሸ አንተን እሱ ነው ሰረቆራታ። ስለዚህ አሁንም ቢሆን የትኛውም አካባቢ ላይ በየትኛውም ቦታ ላይ ከሀገር እንዳይወጣ ታግቷል። ዶክስ እንዳንቺ አይነት ሰው የላትም። ማተብሽን ፍቺ ላላችሁኝ ሰዎች ይሄው ማተቤን ፈታለሁ። ከዚህ በኋላ ላልመለስበት ማለት ነው። ግን በዚህ ማተብ ላይ እናንተ ናችሁ የምትጠየቁት። ኡፋይ በሏት በቃ ኡፋይ ራሱ ኡፋይ የሴቷ ኡፋይ አለች። ማን ትባላለች? የሴቷ ኡፋይ በሏት። ትገደል እየተባለች እየተፈለገች ነው። ፎቶ እየተፈለገ ነው። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት። ሰሞኑ አዲስ አበባ ውስጥ የሆነ መስጂድ ውስጥ ተደባደቡ። ቲክታክ ላይ ሲወራ ሰማሁ። ሐቂቃ እውነት እናውራ ከተባለ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። እንኳን ለቅድስት ሥላሴ ወርሃዊ በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ ሥላሴም ብቻ አይደለም መጻጉዕም ጭምር ነው። እንኳን አደረሳችሁ። እግዚአብሔር አምላካችን ከፈቀደልን በጠዋት የተመለስኩበት ጉዳይ በተለይ የወንድሞቻችን ስደት እየበዛ እየበረከተ አህዛቡም ደግሞ በየመስጊዶቻቸው ስማቸውን እያነሱ ካልገደልናቸው እያሉ ምሳሌ እየተናገሩም ጭምር ይገኛሉ። ጥቂት እንመለከታለን። በተለይ ደግሞ አሁን ደግሞ ሌላቸውን ፊታቸው እየዞሩባቸው ያለው እህቶቻችን ደግሞ አሉ እና እነሱ ላይ ፊታቸው እያዞሩ ነው። ታዲያ ከዚህ በፊት የምናስታውሰው አንድ ካህን ሐረር ላይ እንዲህ ብለው ነበር። የምናስታውሰው ከሆነ ታሳያችሁ። በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ እና ነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። ከአባቶቻችን እንደተላለፈው ከሙስሊምም ጋር ከፕሮቴስታንትም ጋር ከካቶሊክም ጋር ከዋቀይ ፈታም ጋር ሰው በመሆናችን መዋደድ ግዴታችን ነው። የፈጣሪ ሕግ ነው። እንደገና እኛ ኢትዮጵያውያን በመሆናችን መዋደድ ግዴታችን ነው። ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። እንግዲህ ያስቡት አባቶቻችን ካህናት እንዲህ መልካሙን ነገር ለመናገር አውቆቱም ይሁን ሳያውቁት የነሱ መጽሐፍ መልካሙን ነገር እየፈለጉ ለመናገር ሲሞክሩ እነሱ ነው በአንጻሩ ደግሞ እንዴት እያደረጉ ነው የሚለው ነገር በኋላ እንመለከታለን። ትናንትና የተነጋገርነው የእሸቱ ጉዳይ በጣም ብዙዎች ኦርቶዶክሳውያን አናደዋቸዋል። እስቲ ወንድም ይባርኩን እንስማ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባን ነግሯል። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው። ወዳጅ የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም።
እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ ሙስሊም ጓደኞቼ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንክ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። በነገራችን ላይ ጓደኛ ሳይኖረን ቀርቶ አይደለም። እኔ ተወልጄ ያደኩት ሶማሌ ክልል ነው። ኦልሬዲ 98% 99% ጓደኞቼ ሶማሌዎች ናቸው፣ ሙስሊሞች ናቸው። አብረን እያፈጠረን አብረን ስሑር እያያዝን አብረን እየጾምን ሌሊት ላይ ኳስ እየተጫወትን፣ ምክንያቱም ቀን ላይ ተኛሉ ማታ ማታ ኳስ እንደምንጫወት ነበረ። ያደግነው እንደዛ ነው። ኤሌመንተሪ፣ ሃይ ስኩል እስከ 12ኛ ክፍል ድረስ ከሶማሌዎች ጋር የኖርኩትኝ እኔ 11ኛ ክፍል ነው ቤተክርስቲያን እንኳን እንዳለ ያወቅኩትኝ እኔ። ጓደኞቼ ናቸው ሶማሌዎች። ስቲል ምን እንደዋወላቸው ሶማሌዎች አሉ ጓደኞቼ። ከሙስሊሞች ጋር ችግር የለብንም። ችግር ያለብን ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን የሚሳደቡ ሰዎች ጋር። ስለዚህ ከነሱ ጋር እያወራን ነው። እስቲ የሚረዳ ከሆነ እስቲ ወንድማችን ናቲ በሰል ባለ አስተያየት ሰጥቷል፣ እንስማ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ወንድማችን እሸቱ መለሰ ኮሜዲያን ማለት ነው ሰሞኑን በሰጡት አስተያየት ላይ ትንሽ ሪፍሌክሽን መስጠት ያስፈልጋል ብዬ አስባለሁኝ። በጣም ማከብራቸው ትልቅ ኮሜዲያንም ናቸው፣ ቁም ነገርም የሚሰሩ ሰው ናቸው ብዬ የማምናቸው ሰዎች መካከል እውነት አንቱታም ይገባቸዋል ብዬ የማስባቸው አንዱ እሸቱ መለሰ ናቸው። ግን እሳቸው ሰሞኑን አንዳንድ በተለይ በሃይማኖት ሰዎች መካከል ለተፈጠረው ግብግብ መላሽ ብለው የሰጡት ሐሳብ ላይ ሪፍሌክሽን መስጠት ያስፈልጋል ብዬ አስባለሁ። ኮንስትራክቲቭ የሆነ ሪፍሌክሽን ማለት ነው፣ ወይም ገንቢ ሂስ ወይም ትችት ያስፈልጋል ብዬ አስባለሁ። ከዛ መካከል አንዱ መስጠት የሚፈልገው አንደኛ ማህበራዊ አገልግሎትን በጣም በማንቋሻሽ በማጥላላት የሚመስል አሁን በሰሞኑን ብቅ ያሉ በቲክቶክ አካባቢ ያሉ ሰዎች በጣም ለሃይማኖት ተቆርቋሪ ነን የሚሉ ግን ሃይማኖት ያልሾመቻቸው ሰዎች መተው አይበጠብጧትም የሚሉ ሐሳብ የተናገሩትን ነገር ፐርሰናሊ አልደግፈው። ምክንያቱም ሐሳቡ አመክንዮ ራሱ ሲገለበጥ ለሳቸው ይሰራል ማለት ነው። እሳቸውንም በዩቲዩብ ነው የምናውቃቸው። ታዲያ በምን አወቅናቸው? እስከ ቤታችን ድረስ መተው ምን አንኳኩቶ አይደለም የሚያወቅናቸው። እሸቱን የሚያወቅናቸው በቴሌቪዥን ቻናል እንዲሁም ደግሞ በዩቲዩብ ነው። ኢቭን የህይወታቸው አሁን እኮ መተዳደሪያቸውም ሆኗል አይደል? ስለዚህ በእንዲህ አይነት መንገድ ሪፍሌክት ማድረጉ ተገቢ ነው ብዬ አላስብም። ከኤሌመንተሪው ነገር እንነሳ ብዬ ነው። ሌላው በክርስቶስ ክርስቲያን፣ በወልድ ውሉዳን፣ በመንፈስ ቅዱስ መንፈሳውያን እንደተባለ ሁሉ በሐዋርያት ሐዋርያውያን ባይዘው ሐዋርያውያን ማለት ነው የቀመስነውን ክርስቶስ ለሌሎች ማካፈል ደግሞ ኦርቶዶክሳዊነት ነው ባይዘው። አንዳንድ ጊዜ ይሄንንም የሚሰጡ ሰዎች አሉ። ምን ማለት ነው? አንዱ ኦርቶዶክሳዊነት የበላሁትን ኢየሱስ ክርስቶስን የጠጣሁትን ኢየሱስ ክርስቶስን ለሌሎች ማካፈል ሼር ማድረግ ማለት ነው። ይሄንን ለይተን ለሆኑ ኢንዲቪጁዋል ስለሆኑ ለቤተክርስቲያን ሰዎች ብቻ ምን ተሆነ ነገር አይደለም። ኢቭንዞ አንዳንድ ሰው የክህነት ስራ ባይሰጠን ኢቭንዞ ዲያቆን ባንሆን ምን ባንሆን በክርስቶስ ክርስቲያን እንደተባልነው ሁሉ በሐዋርያት ሐዋርያውያንን ባይዘው። ስለዚህ ሐዋርያዊውን አስተምሮ ማስጠበቅ፣ ሐዋርያዊውን አስተምሮ ለሌሎች ሼር ማድረግ ማካፈል፣ የቤተክርስቲያንን አስተምሮ ለሌሎች መስጠት ክርስቲያናዊ ግዴታ ነው፣ ሪስፖንሲቢሊቲ ነው ባይዘው፣ ተጠያቂነት ነው። ምን ማለት ነው? ለሙስሊም ወንድሜ ክርስቶስን መንገር ግዴታዬ ነው። በነገራችን ላይ በኃይል በግድ አልነግረውም እንጂ
ወይም በግድ ተቀበለኝ አልለውም የጌታዬ መንገድ ስላይደለ እኔን በግድ ተጭኖኝ ስላልመጣ ማለት ነው ባልልም ግን አንድ ካጠገቤ ላለች እህቴ ወይም ሙስሊም ለሆነች እህቴ ወይም ለማንኛውም ሙስሊም ለሆነ ወንድሜ ክርስቶስን መንገር አለብኝ ማለት ነው። ለምሳሌ ኢብራሂም በድሩንና መለሰን አንስተዋቸዋል ወንድማችን ለ17 ለ16 ዓመት መካከል ጓደኛሞች ነን አብረን ምንተኛ አብረን ምንጠጣ አብረን ምንበላ አንድ ገንዘብ ምንጋራ አንድ ቤትን እንኳን አንዳንዴ ለአምልኮ ስርዓት ምንጋራ ነበር ብለናል። በእነዚህ 17 ዓመት ሙሉ ስለ ኦርቶዶክስ ስለገባ ክርስቶስ ምን ያህል መሰከርክላቸው ወይስ አብራችሁ ፋይናሊ መንግስተ ሰማይ እንገባለን ብላ ታምናለህ? እንደ አይነት ኦርቶዶክስን ማን ያስተማረችህ? እንደ አይነት ኦርቶዶክስነትስ አለ ወይ? አንቺስ በሃይማኖቴ እኔም በሃይማኖትሽ ዘፈን ወይስ የኦርቶዶክስ ምትተዳደርበት ትእዛዝ ነው ወይ? ይሄንንስ አገናዝባለሁ ወይ ወንድሜ? አንዳንድ ጊዜ ስለ ፍቅር በጣም እንሰብካለን ስንል በጣም ተለሳልሰን ምናመቻምች እንዳንሆን መጠንቀቅ አለብን። ስለ ሰላም መስበክ ማለት ሃይማኖትን መካድ ማለት አይደለምና እንደ አይነት ልጠጣ ውስጥም የገባህ የመሰለኝ ነገር አለ። ምክንያቱም አንዳንድ ያቀረብካቸው አመክንዮች ጥሩ ነው ለእንትን ማለት ሊብራል ለሆነ ሰው ጥሩ ነው፣ ለሃይማኖተኛ ሰው ግን አያሳይም ማለት ነው። ለምሳሌ አንዱን ባነሳ ወንድማችን ወይም ደግሞ በሙያው እጅግ የተከበረው ዶክተር ቴድሮስ ካሳሁን አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ዘፍኗል ማለት ዘፈን ደግሞ ያንዳንድ ባህሎችን ማንጸባረቂያ አንዳንዴም ስሜቶቻችንን መግለጫ ጥበብ እንጂ ከዘፈን ላይ ሃይማኖት የዘላለማዊ ፕሪንሲፕል አንወስድም። ይሄንን በመጀመሪያ ራሱ የሚያምኑበት ቢሆን ኖሮ እሳቸው ራሱ ማለት ነው ዶክተር ቴድሮስ ካሳሁን ራሱ ሙስሊም ነበር የሚያገቡት። ስለዚህ ምን ማለት ነው አያምኑበትም ማለት ነው፣ ሪፍሌክት አደረጉበት ማለት ነው። አንዳንድ ነገር ማናምኑበት ነው ማለት ነው ሪፍሌክት የምናደርገው እሱን ጥንቃቄ ይጠይቃል ብዬ አስባለሁ። ለምንድን ነው ይሄንን ያነሳውበት ምክንያት አንተ ከኢብራሂም በድሩም ጋር ከመለሰም ጋር ያላችሁ በእውነት ጓደኛምነት የሚያስቀና ነው። ነገር ግን እያመቻመንችክ ነው የምትኖረው ወይስ ትመሰክራለህ ስለ ክርስቶስ? አይ አልመሰክርም ምን አገባኝ የካህናት ነው ካልኩ ካህናት ነው እንደዚህ ያስተምሩ፣ ፍትሐ ነገሥቱ ነው እንደዚህ የሚያስተምረው፣ ቅዱሱ መጽሐፍን ያስተማረህ ክርስቶስ ነው እንደዚህ ያስተማረው። ይሄንን ብለን እንጠይቃለን ማለት ነው። በክርስቶስ ክርስቲያን እንደተባልነው ሁሉ በሐዋርያት ሐዋርያውያን ነን ማለት ነው። ካህናት ቅዱስ ሥጋውን መስጠት እንዲሁም ደግሞ በቅዱስ ቤተክርስቲያን ውስጥ ያለውን የአምልኮ ስርዓት መምራት ከእግዚአብሔር የተሰጣቸውን ክህነታዊ ስልጣን የንስሐን መቀበል የተለያዩ ነገር ሃይማኖትን ማስተማር ቅዱስ ወንጌሉን መንገር እንደሆነ ሁሉ በክርስቶስ ክርስቲያን የተባሉ ሁሉ ስለ ክርስቶስ መመስከር ግዴታቸው ይሆናል ማለት ነው። ለክርስቶስ አትመሰክርላቸውም ማለት ነው። ክርስቶስ ፍቅር ይልቅ ያንተ ስታተስ ይበልጥብሃል ወይ? ይሄንንም በጣም ታሳቢ ማድረግ ያስፈልጋል ብዬ አስባለሁ። ከዚህ አንፃር ጥንቃቄ ቢደረግ ያስፈልጋል ብዬ አስባለሁ። አንዳንዱን ነገር ደግሞ እውነት ለመናገር በቀላሉ ሰመራይዝ ለማድረግ እኔ ቲክቶክ ላይ ከሚሰሩት ከነ አበቃል እነ ነጻነት የሚባሉ የሉም እነ ፍላጎት ኮሜዲያኖቹ ካንተ የሚለዩብኝ ምንድነው እነሱ ያላደጉ አንተ ያድክ አድቫንስድ ይሁን ኮሜዲያን መሆን ነው ሌላ ምንም። ስለዚህ እንደነዚህ አይነቶች ሰዎች ዲስከሬጅ ማድረግ ያስፈልጋል። ቲክቶክ እየተጠቀሙ ቲክቶክን ማጥላላት አያስፈልግም። ዋናው እያንዳንዱ የምንጠቀምበትን ነገር ለተገቢ ነገርና ክርስቲያንም ከሆኑ ከእግዚአብሔር አንፃር እንዲሁም ደግሞ ሌላም ቢሆኑ ከሰብአዊነትም አንፃር መስራት ያስፈልጋል ማለት ነው። የመጀመሪያ ነገር እውነተኛ ክርስቲያን እምነቱን ሃይማኖቱን ያስቀድማል። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፍ ቅዱስ። ከዛም አንፃር ነገሮችን ሁሉ እንጠብቃለን ማለት ነው እንጂ አንዳንድ ነገር ላይ ለምሳሌ አንዳንድ ሰዎች እንደዚህ በሞኝነት ሪፍሌክት የምታደርጉ ሰዎች ስላየው አክቹአሊ በዚህ ላይ ሸቶ አልተናገሩም፣ ግን አንዳንድ ሰዎች በዚህም ሪፍሌክት እያደረጋችሁ አትንኩብን። በኢትዮጵያ ውስጥ ሙስሊምና ክርስቲያን ተጋብተን ነው ያለው። ማን ነው ተጋቡ ያለው? መጽሐፍ ቅዱስ ነው ያለው? ፍትሐ ነገሥት ነው ያለው? የትኛው ነው ያለው? ስለዚህ ይሄንን ዝም ብለን ከሆነ ቦታ የቀዳ ነው እንጂ ቤተክርስቲያን ያስተማረችን አይደለም። ስለዚህ አንዳንድ ነገር ላይ ጥንቃቄ ብናደርግ ስለ ቅንነት ስለ መልካም ስራ በጣም ባመሰግነው ባለፈው ባቀረብከው ነገር ላይ ግን ብዙ ያልተቀበልኩት ነገሮች አሉ። አንደኛ ማጥላላት በዝቶበታል፣ ሁለተኛ ደግሞ አላስፈላጊ ሆነ አታችመንትን ማለት ክርስቶስን መደበቅ አያስፈልግም። አንዳንድ አታችመንቶች ማለት ነው። እኔ ኦርቶዶክስነቴ ማንም እንዲደብቅብኝ አልፈልግም። በክርስቶስ የቀመስኩትን ነገር መናገር እፈልጋለሁ። አለስ እኔም ሃይማኖት ተያይዘን መንግስተ ሰማያት እንገባለን ካላልን በስተቀር ማለት ነው። መስዋዕት ለእግዚአብሔር በሃይማኖት ያጽናል። አሜን። ወንድማችን ናቲ እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በነገራችን ላይ አንዳንድ ነገሮች ላይ ማይገባን ከሆነ ካላወቅን መተውም ያባት ነው። አይ ይሄ የተነሳ ነገር እኔ አላውቀውም ስለዚህ ቢቀርብኝስ ማለት ይቻላል። ግዴታ ሁሉ ነገር ላይ ራስን አዋቂ አድርጎ ማቅረብ ተገቢ ነው ብዬ አላስብም። ለውይይት የተመቻቹ የእውቀት ያላቸው ሰዎች አሉ፣ እነሱ ይናገሩ። ደግሞ
የተገባ ነው ብዬ አስባለሁ። በተለይ ደግሞ ወደ እህቶቻችን ኡፋይ በሏት በቃ ኡፋይ ራሱ ኡፋይ የሴቷ ኡፋይ አለች ማሚ ትባላለች። የሴቷ ኡፋይ በሏት ትገደል እየተባለች እየተፈለገች ነው። ፎቶ እየተፈለገ ነው። ታው ዘርን ታውት ዘርኔ ዘሬ ገደል ይግባ አፈር ውስጥ ይግባ 30 ሜትር ገደል ውስጥ ይግባ። የኔ ዘሬ ክርስቶስ ነው። እኔ ዘር የለኝም። ዘሬ ክርስቶስ ነው። ዘሬ ክርስቶስ ነው። የኡፋይንም ለአንድ ኦሮሞ የምታራግብ እሷ ናት። አማራውን ዋጋ የምታስከፍል እሷ ናት። አማራነቴ ገደል ይግባ። እኔ ዘሬ ክርስቶስ ነው። ዘሬ ክርስቶስ ነው። ኡፋይ ኦሮሞ ነው፣ ወንድሜ ነው። የኦሮሞ ጀግና ወንድሜ ነው። የተዋህዶ ልጅ ነው። ባለማተብ ነው። ኡፋይ አንጫጫቸው። ኡፋይ ጀግና እያላችሁ ጻፉ። የኦሮሞ ኦርቶዶክስ ኡፋይ እያላችሁ ጻፉ። የኦሮሞ ኦርቶዶክስ ኡፋይ እያላችሁ ኦኬ። ወንድሜ ነው። ተግባባ። ዘር የለኝም እኔ ዘሬ ክርስቶስ ነው። ኦኬ። ዘሬ እንጅሩ ዘሬ ክርስቶሲ ዘሬ ክርስቶሲ ዘሬ እንጅሩና ህዊ ዲዛይንማ ህዊ ፎሎ አርጓት። ህዊ ዲዛይንን ፎሎ አርጓት። በፊት እንደውም በጣም ስለምትጩ እቺ ምን ያስጨዋታል እል ነበር። ህዊ ዲዛይንን ፎሎ አርጓት። ቁርጥ የተዋህዶ ልጅ ሞትን የማትፈራ ገዝ አሁን እሷ ዱባይ ላይ ራሷ ቢዝነስ አላት። ጥበብ ትሸጣለች። ኦኬ ጥበብ ትሸጣለች። ከክርስቶስ ግን ቢዝነስ አይበልጥም። እናመሰግናለን። እህቶቻችን አሁን እየተነሱ እነሱም ላይ ደግሞ እየተነሱባቸው እንዴት ወደ ክርክር ገቡ? ተሳደቡ እኮ አይደለም ክርክር ላይ ገቡ አይነት ነገር ጫና የበዛባቸው። ትናንትና በስቲያም እንዳሳየኋችሁ በአረብኛ ጭምር ቪዲዮዎች እየተሰሩ ሰራተኞች እንዲያባሯቸው እንዲገሏቸው እያሳበው ነበር። ነገር ግን አሁን ላይ ይመስለኛል እየሰለጠኑም ስለሆነ አረቡ ምድር ላይ እንደዚህ የሚያደርገው አይመስለኝም። የሆነ ወደ ግን እግዚአብሔር አምላካችን እህቶቻችን ጠብቅልን። ምክንያቱም ትናንትና መምህራን በተለይ የዲያቆን ቢኒያም ፍሬው ጉዳይ ላይ በጣም ተናደው ጭምር ሲናገሩ ነበርና ላሳያችሁ። ጽኑዓን ወንድሞችና እህቶች ነው የመጣችሁ አይደል? ሰማዕታት ነው የመጣችሁ። ጊዮርጊስ ዘጋስጫ የማትሞላ የደም ጉድጓድ ይላል። የማትሞላ የደም ጉድጓድ እና እንደዚህ አይነት ይሄ ማለት በነገራችን ላይ የሚሳለቀው በሰማዕታት ላይ አቅቷቸው ነው እንደዛ ማለት አይደለም። ይሄ ሰውነት ይፈልጋል። የሃይማኖት ሰውነት ይፈልጋል። ሃይማኖት ለመመስከር በነገራችን ላይ ሰውነት ይፈልጋል። ስብዕናን ይፈልጋል። እንዲሁም እዚህም በጣም ነው የሚያስጠላ እውነት ለመናገር በጣም ማለት ነው። የምትቀደደው በመስቀል ላይ ከቻልክ ጸልይ፣ በቃ ተው። ካልሆነ ደግሞ ውጣና መስክር። ኦኬ እሱም ካልካልክ ቢያንስ ዝም ማለት እንዴት ያቅተዋል ሰው? እና እኔ እንደዚህ አይነት ሰዎች በጣም በተለይ ክርስቲያኑ ሆነው ማለት ነው ክርስቲያኑ ሆነው ይሄ ነውር ነው፣ በጣም ነውር ነው፣ በጣም ማነስ ነው። ለምንም አይመችም። እግዚአብሔር ባወቀ ለምን አልመሰከርክም አይባልም። እግዚአብሔር የፈቀደለት ነው እንደዛ መሆን የሚችለው። እሱን አውቃለን። እግዚአብሔር የመረጠው ሰው ነው። ምንም ስለፈለክ አይሆንም። እንዲሁም ማትመች ከሆነ እግዚአብሔር ባወቀ ራሷ በረከታሽ ዘአበያ ለበረከት ወትርቅ ምንሁ ነው የሚለው። እንዲሁም ወታጽው ሐዋውያ ትከብርበት ዘንድ የመጣችው በረከት ካልተቀበልካት ራሷ ትዘጋብሃለች ይላል። በሮቿን ትዘጋብሃለች። ዘአበያ ለበረከት ወትርቅ ምንሁ በደንብ ነው የምትሸሸው። ጸጋ በረከት የምታገኝበትን እድል ካንተ እየሸሸ ነው የሚሄደው ካልተጠቀምክበት። እና እንዲህ ወዲያ ወዲህ ያሉ የሚያቀሳሰሩ ነው የሚመስሉኝ። እኔ ለምንም አይጠቅመው ማቀሳሰር ነው የሚመስለኝ። ይሄ ትክክል አይሆንም፣ ትክክል አይሆንም። ጉዳዩ በቤተ ክርስቲያን ላይ፣ በክርስቶስ ላይ፣ በእመቤታችን ላይ፣ በቅዱሳን ስዕላት ላይ፣ በቅዱሳን ገድላት ላይ፣ በፈጣሪዋ ላይ እየተወረወረ ያለው ጾር አለ። በቃ አለቀ። ኖ ትክክል አይደለም ብለው መሞገት
ከምን ጋር ነው የሚገናኝ? አንድ ነን 10 ነን ማለት ምን አመጣ? አንድ ደግሞ አንድ አይደለም። በሃይማኖት አንድ ሁን አይደለም። አንድ ሳይሆን እኮ ነው የምንወያየው። ኦርቶዶክስ ለብቻው፣ ካቶሊክ ለብቻው ነው። አንድ አይደለም። አዎ አንድ አይደለም። አንድ ሳልሆን እኮ ውይይት የሚደረግ ምክክር የሚደረገው የምንመሰክረው ብዙ እንድንሆን አይደለም። ሚሊዮን ቢሊዮን እንድንሆን አይደለም። እግዚአብሔርን አጣችሁ ወደ እግዚአብሔር እንዳትሄዱ አስቡበት። ሃይማኖት እዚህ ትክክለኛ ሃይማኖት ይሄ ነው። መርዳት ነው። የቤተክርስቲያን የኦርቶዶክስ አስተምሮ ሰውን መርዳት ነው። በደንብ ወቁ። አምላካችሁ ለዩት። ጊዜ አጭር ነው። በምድር ላይ የምንኖረው እድሜ በጣም አጭር ነው። እንሄዳለን። እግዚአብሔር አጣችሁ ወደ እግዚአብሔር እንዳትሄዱ አስቡበት። እንዲህ ይላል ታሪክ፣ እንዲህ ይላል መጻሕፍት፣ እንዲህ ይላሉ። ክርስቶስ ተገልጠዋል፣ ተመልከቱ፣ አስተውሉ ብሎ መናገር ኃጢአት አይደለም። አይ ተሳስተሃል ብሎ ይተው በቃ ይሄዳል። ለኢዴካ ዘፈቀድከ ይሄ እዚህም እዛም ያለውን አስተሳሰብ ያለው ሰው ካለ እውነት ለመናገር ጥሩ ያልሆነ አካሄድ እንደሆነ ለመግለጽን ያህል ነውና እነ ማማዬ እንደ ትንሿ ስማቸው በትክክል አላውቀውም እንደዚህ እህቶች አሉና እግዚአብሔር አምላክ በእውነት እግዚአብሔር ነውና ዋጋችሁ በሰማይ ይክፈላችሁ፣ ሰማይ ዋጋ ይክፈልልን፣ በርቱልን ለማለት ያህል ነው። እግዚአብሔር ያክብርልን። መምህር እናመሰግናለን። የንታ እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን፣ እግዚአብሔር ያክብርልን። በደንብ አድርገው መስማት ለሚችል ሰው ጥሩ ምክር ነው ብዬ አስባለሁ። እንቀጥለው። ኦርቶዶክሳውያን እስቲ አንዴ እቺ የካልሲ ኳስ የመሰለች ሴትዮ የምትለውን ሰምተን እንምጣና እምላችሁ ነገር ይኖራል። እናንተ እንደ ሁልጊዜው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙሃን እንዲዳረስ አድርጉልኝ። እስቲ የምትለውን ሰምተን እንምጣ። ኦርቶዶክስ እንዳንቺ አይነት ሰው የላትም ማተብሽን ፍቺ ላላችሁኝ ሰዎች ይሄው ማተቤን እፈታለሁ ከዚህ በኋላ ላልመለስበት ማለት ነው። ወቁ ግን በዚህ ማተብ ላይ እናንተ ናችሁ የምትጠየቁበት። በቃ ላልመለስበት ይሄው። ማነሽ ገሌ አንድ ሃይማኖትሽ ኦርቶዶክስ ለመሆንሽ ምንም ማስረጃ የለም። እንደዚህ ተሸፋፍነሽ ኒንጃ መስለሽ ቀርበሽ እንደዚህ አይነት ማተብ ምናምን የምትዩ ሲጀምር ስለ ኦርቶዶክስ ስለ ክርስትና የገባሽ አይመስለኝም። ክርስትና ማለት እንግዲህ ለማስታወስ ያክል ሊቢያ ላይ ለሃይማኖታቸው ሲባል ለዚህ ለማተብ የታረዱ ወንድሞች አሉ የገባቸው። ሻሸመኔ ላይ ይሄን ማተብ አውልቁ ሲባል መስዋዕት የሆኑ ወንድሞች እህቶች አሉ። ዝቋላ አቦ ካህናቶች በሃይማኖታቸው በዚህ ማተብ ምክንያት የታረዱ አሉ። እነዚህ ላብነት እንዲሆኑሽ ነው። እኛ የኢየሱስ ክርስቶስ ልጆች ነን። ኢየሱስ ክርስቶስ በደሙ የዋጃት እስከ ሞት ድረስ ዋጋ የከፈለልን በማሰብ ነው ይሄን ማተብ አንገታችን ላይ ያሰር ነው እንጂ ለጌጥ አይደለም። ይሄ ማተብ ሞተን እስከ መቃብራችን ድረስ አብሮ የሚጓዝ እንጂ ይሄን ማተብ ያሰር ነው እኛ ክርስትና ገብቶን እስከ ሞት ድረስ ለወደደን የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍቅር በማሰብ ነው። ስለዚህ ላልቶ አይደለም የኛ የታሰረው፣ አጥብቀን ያሰር ነው። ይህ ማተብ ከአንገታችን የሚወጣው አንገታችን ሲቆረጥ ብቻ ነው። ስለዚህ አንቺ አንድ እንደነገርኩሽ ኦርቶዶክስ አይደለሽ። ሁለተኛ ሰው ነበር እየተከተልሽ የነበረው እንጂ የድንግል ማርያም ልጅ ኢየሱስ ክርስቶስን አይደለም እየተከተልሽ የነበረው። በሰው የተነሳ ሰው ተናገረኝ ብለሽ ማተብ እስከ መፍታት የሚያደርስሽ ነገር የለም ነበር። ማተብሽን ፈታሹ። ቀጣይስ ለምትሄጂበት እምነት እንደዚህ ወለው አይነሽ። እዛም እኮ የሆነ ነገር ብታይ ዘለሽ እንዲህ ነው የምትይው። አቋም ይኑርሽ፣ ወስኝ እና ሃይማኖት እንዲህ በቀላሉ የምትፈቺው የምታጠብቂው አይደለም። አንቺ የሚስማሩን ኮፍያ የመሰልሽ ልጅ ሲጀምር ስትታይም ኬሻ ጦር ነው የምትመስይው። እንዲህ ሽፍንፍን ብለሽ አንቺ የፈራሽውን ፊትኛ ነው እንዴ? ተገዛሽ በነገርሽ አንዳንዴ ጅልነትም ጭምር ያለ ይመስለኛል። ማህተብ እኮ ዝም ብሎ እንደዚህ እንደ ቀላል የሚፈታ ነገር እኮ አይደለም አይደል? እስከማውቀው ድረስ እንደዛ ማህተብ የምንሞትለት ሰማዕት የምንሆንለት ጉዳይ እንጂ እንዴት ቲክቶክ ላይ ኮሜንት ስለሰጠኝ ምናምን ነገር ማህተብ ልፈታ? ኧረ ቀልድ ነው እናቴ። እስቲ ወደ አህዛቡ ልምጣ። እንዲህ አይነት ስድቦች ነበር የሚሳደቡት። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣
ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደለም? እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላል። ዋሸሸ አንተን የሰደበ እሱ ነው ዘረ ቆራጣ። ስለዚህ አሁንም ቢሆን የትኛውም አካባቢ ላይ በየትኛውም ቦታ ላይ ከሀገር እንዳይወጣ ታግዷል። ከአንድ ቦታ ላይ ወደ ሌላ ቦታ ላይ በነፃነት መሄድ አይችልም። ይሄ እፎ የተባለ የተረገመ ርጉም። ስለዚህ የትኛውም አካባቢ እዚህ ሊመጣ ይችላል። በአይነ ቁርአኛ አይተን ለሚመለከተው አካል አሳልፈን እንሰጣለን። ህግ እንዲከበርልን እንፈልጋለን። እኛ ከክርስቲያን ወንድሞቻችን ጋር ጸብም የለንም፣ ምንም ነገር ጥላቻም የለብን። ይሄን ቆሻሻ ሰው አሳልፋችሁ ስጡን ነው። እኔም እፎይ ነኝ ብለው እንደፈለጉ ደረታቸውን ሲነፉ የነበሩ ሰዎች እንግዲህ ይሄ ኡስታዝ አላህ የሚባለው ኡስታዝ ይህን እየተናገረ ያለው መስጊድ ውስጥ ነው። በመስጊዶቻቸው እንዲህ እያወጁብን ነው። እኛ ኡስታዝ መኪና ውስጥ ሆኖ ክርስቶስን ይሳደባል፣ ይሄኛው ኡስታዝ ደግሞ መስጊድ ውስጥ ሆኖ ደግሞ መሐመድን ተናገራችሁብን ይላሉ። ሁለቱም ላይ በደለኛ እየተደረገ ያለው እኛ ነው። ክርስቶስም ተሰደበ የምንጠየቀው እኛ ነን። መሐመድን ተናገሩ ተብሎ የምንጠየቀው እኛ ነን። መሐመድን በናሽ መናገር አይደለም፣ መጽሐፉን ማንበብ ነው ያደረግነው፣ ሌላንም አላደረግነው። ይሄኛው ኡስታዝ ደግሞ ቀደም ብሎ ሲሳደብ የሚውል ኡስታዝ ነው። ሲያሰኘውም ከዘር ጋር እየቀላቀለ የእኛን ወንድሞችን የሚያማ ኡስታዝ ነው። ይሄ ሰው አስራስ ጥቁር ጀነት ለነሱ አለችላቸው አለ። ታዲያ ምንድነው ያመኑት ከተባለ አምላክ አንድ ብቻ መሆኑ፣ የማይወልድ መሆኑ፣ የማይወለድ መሆኑ፣ የማይተኛ መሆኑ፣ የማያንቀላፋ መሆኑ፣ ያልሞተ መሆኑ፣ ያልተገደለ መሆኑ፣ ያልተሰቀለ መሆኑ ያመኑ እውነተኛው አምላክ አላህን ሱብሃነሁ ወተዓላ ሲመሰክሩ ነፃ ይወጣሉ። ምክንያቱም ሰዎች ያመኑት የተባሉት እነዛ እንጂ በአላህ ሱብሃነሁ ወተዓላ አጋር የሚያደርጉ አይደለም። ጌታችን አላህ ሱብሃነሁ ወተዓላ በሱረቱል ማኢዳ ምዕራፍ እኔ ከመጨረሻ በፊት አንድ ኡስታዝ ራሳቸው እየገጠማቸው ያለውን ጉዳይ መስጊዳቸው ውስጥ እየተከሰተ ያለን ድብድብ ራሱ ይዘግበዋል። የኛ ድርሻ መስማት ነው፣ መታዘብ ነው። እስከ ፍጻሜ ድረስ ተከታተሉት። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ሰሞኑ አዲስ አበባ ውስጥ የሆነ መስጂድ ውስጥ ተደባደቡ። ቲክታክ ላይ ሲወራ ሰማው። ሐቂቃ እውነት እናውራ ከተባለ መጀመሪያ እኛ መበላሸት የጀመርነው መስጂድ ውስጥ መደባደባችን አይደለም። መስጂድ ውስጥ ከመግባታችን በፊት ይሄ የሰለፊ መስጂድ፣ ይሄ የሱፊ መስጂድ፣ ይሄ የሺዓ መስጂድ፣ ይሄ የሱኒ መስጂድ መባባላችን ነው። አይድነቃችሁ እስከ 1938 ድረስ መካ ውስጥ ሐረም ላይ 5 ሚሕራብ ነበር፣ የመስገጃ ቦታ ኢማም የሚቆምበት። ማሊኪ፣ ሻፊዒ፣ ሐንበሊ፣ ሐነፊ፣ ዘይዲ የሚባል ዙሁር 5 ሰው ኢማም ያሰግዳሉ። አንዱ አንዱን አይከተለው። የሚያስመስሉት እኮ ለ1300 ዓመት በሰላም በፍቅር የተኗኗሩ አባቴ እየተከፋፈሩ እየተላለቁ እየተገዳደሉ ነው የመጡት። ትንሽ ለየት ያደረጉት አሁን በቦምብ ስለሆነ ነው። አልሰማችሁም? የአንድ የሺዓ መስጂድ ፈንድቶ 20 ሰው ሞተ። የአንድ የሱኒ መስጂድ ፈንድቶ 10 ሰው ሞተ። ዛሬ ከቁርአንና ከነቢዩ ውጭ ስለምንከተል እንገዳደላለን። ብድግ ብሎ ይመጣና አላህ ከዓርሽ በላይ ነው በእውቀቱ እና በስልጣኑ ያለ ካፍር ነው ይላል። በዛቱ ያላለ በአካሉ ካላለ ካፍር ይላል። ያኛው ደግሞ አላህ ከዓርሽ በላይ ነው በአካሉ ያለ ካፍር ነው ይላል። እንዲህ ያለ ካፍር፣ እንዲህ ያለ ካፍር። እንደ ክርስቲያንና እንደ ሙስሊም ራሱ እኮ አንተያይም። ለምን? በሙስሊምና በክርስቲያን አንድ የቁርአን አንቀጽ አለ። ለኩም ዲኑኩም ወሊየ ዲን፣ እምነታችሁ ለራሳችሁ አለላችሁ። ጣልቃ አንገባባችሁም፣ አንዋስም። የኛ እምነት ደግሞ ለራሳችን አለን። ጣልቃ አትገቡብንም፣ አትዋሱንም። አለቀ። በሙስሊሙ መሃል አይችሉም። ይከፋፈራሉ፣ ይተራረዳሉ፣ ይተላለቃሉ። ያ ዛሬ የተጀመረው ድብድብ እመኑኝ፣ መሳሪያ ካገኙ አላህን የሚፈሩ እንዳይመስላችሁ ይገዳደላሉ። የሚቀሩት ኪታብ አስለን ስለሚገባው አካል ስያሜና ፍርድ ይሰጣችኋል። ያ እንዲህ የሚል ካፍር ነው፣ ያ እንዲህ የሚል ሙብተዲዕ ነው፣ ያ እንዲህ የሚል ሙሽሪክ ነው። ሌላ ቋንቀራ ሱብሓነከ ረቢ
እኛ እኮ በዚህ ሰዓት አሳፋሪዎች ነን። አይደለም ሶስት ስላሴ የሚያምን ኢየሱስ ጌታ ነው ብሎ የሚያምንን ሰው ተከራክረ ነው ረተ ነው አሳምን ነው ወደ እስልምና ልናመጣ አይቀርና እርስ በርሳችን እንኳ አንድ አይደለንም። ስለምን? ስለ አላህ፣ ስለ ሶላት፣ ስለ ጾም፣ ስለ እንዳይመስላችሁ ስለ አላህ። አላህ ከአርሽ በላይ ነው አይደለም። በአካል ነው አይ በእውቀት ነው። እጅ ያለው አይደለም፣ እግር ያለው አይደለም። በጣም እኮ አሳፋሪ ነው። ያ አኺ የምንቀራቸው ኪታቦች መርዝ ናቸው። ይግባችሁ። እነዚያ ሴት ልጆቻቸውን ከነ ህይወቷ ሲቀብሩ የነበሩት ድንጋይ ሲያመልኩ የነበሩት እነ ዑመርንም እነ ሰሓቦችም ከዛ ከነበሩበት አዘቅትና ጨለማ አውጥተው የነ ዑመር አይነት የቀየራቸው የሸይኹል እስላም ኪታቡ ምናምን የአቂደቱ ምናምን የኡሱሉ ምናምን የየትኛውን ፊርቃ ይሆን አይደለም፣ ቁርአን ነው፣ ነቢዩ ናቸው። አስቡት፣ አንድን ክርስቲያን ስጠራ ወደ እስልምና እስኪና ወደ ሩቡብያ፣ ከዛ ወደ ኡሉህያ፣ ከዛ ወደ አስማኡ ሲፋት፣ አራተኛ አምስተኛ ጨምሩበት። አንዳንድ ሰው ሸይኹል እስላም ሲባል አንድ ሰው ብቻ ነው ትዝ የሚለው። ያ አኺ ሁሉም ፊርቃ የራሱ ሸይኹል እስላም አለው። ሁሉም ነው የማወግዘው። በስመ ሸይኹል እስላምነት በእስልምና ላይ የትኛውም ርዕስ የትኛውም ሰብጀክት የጨመረ በሙሉ ባጢል ነው። ወደ ኩፍርና ወደ መከፋፈርና ወደ መገዳደል ነው የሚጠሩን። እየተጨፋጨፍን እኮ መጣን እኮ። አንዳንድ የምናስባለን ኢትዮጵያ ውስጥ ሙስሊም ብቻ ቢኖር ሰላም ሰፍነው፣ እኩልነት ሰፍነው፣ ፍትሃዊነት ሰፍነው፣ ምቾት። ያ አኺ አባስ የተባለው አገዛዝ፣ ኡመያውያን የሚባለው አገዛዝ፣ ፋጢሚ የሚባለው አገዛዝ በሙሉ የዑስማኒ አገዛዝ ሙስሊሞች ነበሩ። ዛሬም ግብፅ፣ ቱርክ፣ ኢራን፣ ሳውዲ ምናምን ሁሉም ያቸው ሙስሊም የሚያስተዳድራቸው አብዛኞቹ ሙስሊም የሚኖሩበት መከራቸውን ነው የሚያዩት። ዛሬ እንደ አረቡ ዓለም እንደ ሙስሊሙ ዓለም እርስ በርስ የሚባላና የሚገዳደል የለም። አላህ ሱብሓነሁ ወተዓላ ከዋለልን ትልቁ ውለታ ኢትዮጵያ ውስጥ አስተዳዳሪው በእምነት የማያምን መሆን ነው። ለምን? በእምነት የሚያምን አካል ወደ ስልጣን ቢወጣ በእምነት የማይመስለውን አካል ያጸደዋል። አንወሻሽ። ሁሌም አክራሪ የሆነ አካል ስልጣን ላይ ሲወጣ ኦፖዚቱን ሙስሊምም ይሁን ክርስቲያን ጉዳይ አይደለም ያጸዳል። እኔ ያመንኩበትን ነገር ካላመንክ አጠፋለሁ ነው የሚለው። ማለት ስልጣን ስንይዝ ወይም ደግሞ ሙስሊም ብቻ ብንሆን ሀገሪቷ ላይ በአንዴ እንደ ነቢይና እንደ ሰሓቦች የምንሆን እናስመሰል። ሰሓቦችም እርስ በርሳቸው ተባልተዋል ነቢዩ ከሞቱ በኋላ። ዛሬ መስጂድ ውስጥ መደባደባቸው አይድነቃችሁ፣ ይገዳደላሉ። ሐትም የሚቀሩት ከቁርአን ውጭ ያለው ኪታብ እስካልጣሉ፣ ከመስጂድ እስካላስወጡ፣ የሚከተሏቸው መሻይኽ የሚሏቸው ከነቢዩ ውጭ እስካልጣሉ ይገዳደላሉ። ላዚም አሁን እኮ አንዳንዴ መስጂድ በየሆነ ሰፈር ስትሄድ ይሄ የሰለፊ ነው፣ ይሄ የመድኸሊ ነው፣ ይሄ የሱፊ ነው፣ ይሄ የአሕባሽ ነው። ያ አኺ ረሱል ዓለይሂ ሰላቱ ወሰላም በእንደነዚህ አይነት ስያሜ የሚሰያየም ሰው ለራሱም ሆነ ለሌላ አካል ምን አሉ? ካነ ሚን ጁትይ ጀሃነም አው ሚን ጁታ ጀሃነም፣ የጀሃነም አገዱ ያደርገዋል አላህ ሱብሓነሁ ወተዓላ። ሌላንም እንትና እንደዚህ ነው ያለ ሰው ወይም ደግሞ ለራሱ እንዲህ ነኝ ያለ ሰው የጀዓልሁ ሚን ጁትይ ጀሃነም። ከዛ ሰሓቢዩ ገርሞት ምን ቢል ጥሩ ነው? ወይን ሳመ ወሰላ አላቸው። ያ ረሱላህ እንዲህ ነኝ ብቻ ብሎ ስም ስለሰጠ ለራሱ እየጾመም እየሰገደም የጀሃነም ያደርገዋል አላቸው። ወይን ሳመ ወሰላ ወዘዓመ አነሁ ሙስሊም፣ ቢጾሙም ቢሰግድም ሙስሊም ነኝ ብሎ ቢያስብም። እናንተ ምእመናን ሆይ ምእመናኖችን አላህ በሰየማቸው ስያሜ ሰይሟቸው፣ ጥሯቸው። አልሙስሊሚን አልሙእሚኒን ዒባደላህ። ሐቂቃ አንዳንዴ ቤታችን ድረስ መጥቶ ወይ ልጄ እስኪገልብኝ ድረስ ወይ ሚስቴ እስኪገልብኝ ድረስ ወይ ራሴን እስኪገለኝ ድረስ ትምህርት አንወስድም። በየሰፈር እኮ ነው ይሄ እንትና መስጂድ ነው ቤቱላህ የሚባለው እኮ የለም እኮ። ቤቱላህ የሚባለው ሁሉም ሰው ገብቶ ያለምንም ፍርሃት ያለምንም በጎሪጥ መታየት ገብቶ ሰግዶ የሚወጣበት ነው እንጂ ምን ልሰራ ነው የመጣው ተብሎ የሚጠየቅበት። ይሄ እንትና ነው የእንትና ፊርቃ ነው ምን ሊሰራ ነው የመጣው እዚህ ቦታ እንትና ዳዋ ያደርጉበትም እንዴ። መድኸሊ ሰለፊ ተክፊር ነን የሚሉ ሰዎች እኮ ተብሊግ ነን የሚሉ ሰዎች እዛ ገብተው ዳዋ እንዲያደርጉ አይፈቅዱላቸውም። ልክ የሁዳ ኪታብ ይዞ ዳዋ የሚያደርጉ ነው የሚመስላቸው። ቁርአን ሐዲስ ይዘው ራሱ ዳዋ ሊያደርጉ ቢሉ አይፈቅዱላቸውም። ቢድዓ ነው የሚሏቸው። እዚህኛው በተገላቢጦሹ እንደዛ ነው። ሲጀምር ነው የማይገቡላቸው። የሙብተዲዖች የሙሽሪኮች መስጂድ ነው ብለው ስለሚያስቡ እነዛን ሄደህ መከተል ራሱ አይችልም ብለው ነው የሚያስቡት። አሁን የጥቅም ጉዳይ ነው የሚቀማሙት። ምንቀራው ኪታብ መርዝ ነው። ከቁርአን ውጭ ያለው ኪታብ በሙሉ መርዝ ነው። ከነብዩ ውጭ ያለ ሰው በሙሉ እባብ ነው። ራሳችንን አንሸውድ። ከአሁኑ ቆም ብሎ ማሰብ ያለበት ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለን ሰው በሙሉ ሙስሊም ነው። ከኔ ውጭ ወደ ውጭ የሚባል አመለካከት ማስቆም አለብን። ይቺ ምድር አላህ ሱብሓነሁ ወተዓላ ለሰው ልጆች ነው የፈጠራት። ለምን? አላህ የሰዎች ጌታ ስለሆነ
ረቡል ዓለሚን ነው እንጂ ረቡል ናስ ነው እንጂ ኢላሁን ናስ መሊኩን ናስ ነው እንጂ አላህ ረቡል ሙስሊሚን አይደለም፣ ረቡል ነሳራ አይደለም፣ ረቡል አፋሪቃ አይደለም፣ ረቡል ዓረብ አይደለም። ይቺ ምድር ለፍጥረተ ዓለም ለሰው ልጆች ነው የተፈጠረችው። ሁሉም የፈለገውን እምነት ይዞ የፈለገውን እምነት እያካሄደ የሌላን ሐቅ የሌላን ድንበር ሳይጥስ መኖር ይችላል። ስለ አላህ አለል ዓርሽ እስተዋ እንደኔ በአካሉ ነው ያለው ካላልክ ሞቼ ይገኛለሁ። እንደኔ በእውቀቱና በስልጣኑ ነው ካላልክ ሞቼ ይገኛለሁ። ያ ጀማዓ ነቢ ዓለይሂ ሰላቱ ወሰላም ከቁረይሾች ሲዋጉት የኖሩት ከአላህ በቀር ሌላ አምላክ አለ ማለታቸው እንጂ አላህ ከዓርሽ በላይ ነው በአካሉ ነው አይ በእውቀቱ ነው አይደለም። ስለዚህ የዛሬ መደባደባችን ጅማሬ ነው። መሳሪያ ብናገኝ እንገዳደላለን። ጥሱ ለተራው ህዝብም ለሙስሊሙ ለክርስቲያኑ ለሀገሪቱም ይተርፋል። ታያላችሁ፣ አያፍሩም። የሚያስቀሯቸው ኪታብ ሙብተዲዕን ማስወገድ፣ ሙሽሪክን ማስወገድ፣ ካፊርን ማስወገድ፣ ሌላውን አካል ማስወገድ፣ ፊሰቢልላህ በአላህ መንገድ መዋጋት ነው ብለው ነው የሚያስተምሯቸው። ሁሉም ፊርቃ። አላህ ይጠብቀን። አላህ ወደ ቁርአንና ወደ ነቢዩ መልሰን። ወሰላሙ አለይኩም ወረሕመቱላህ።